ሁሉ ጊዜ በመከራ እንዲኖር የተፈቀደው? እኔ ከሕፃንነቴ ጀምሬ እንዲህ አይነት ነገር አለ። አንዲት እናት ልጆቿን መርቃ ለሞት ወደ ሞት የምትሸኝበት ጊዜ ነበር። ያ ነገር ዛሬም ድረስ መቀጠሉ ለምን የሚል ጥያቄ እየጠየቁ ነበር። ስለ ሀገር ከቴዲ ጋር በኢቲቪ የተላለፈውን ፕሮግራም ማየትና ማገናዘብ ትችላላችሁ፣ የኔ ንግግር ከሆነ ማለት ነውና እሳቸው እንደዛ ሲናገሩ እዛ ውስጥ ብዙ አሉ። ቴዲ ራሱ የትግራዊ ልጅ ነው። እዛ ጋ ቦታ ሃይማኖታዊ ነው። እዛ ጋ ሁሉ ነገር አለ። ነገር ግን ያንን ያረክሱ ያንን ተጠግተው የመጡ ውርደትን ለዛ ህዝብና ለራሳቸው ያደረጉ ዛሬም ነገም በውርደት ላይ የሚተጉና ለዚች ሀገር ክፉ ቁስል የአህያ ቁስል ሆነው የማይድን ቁስል ሆነው የቀጠሉ ብኩኖች አሉ በዛ መካከል እንጂማ ጽንፈኞችና ዘረኞች እኮ ራሱ ቢተባበሩ ስኬታቸውም ትንሽ ጨመር ሊል ይችል ነበር። ግን ብታገናኛቸው ራሱ እርስ በርሳቸው ተጋለው የሚያልቁ ብኩኖች ናቸው። ምክንያቱም ሁላቸውም ለሆነ ለኢትዮጵያ ጥላት የተሸጡ ዕቃዎች እንጂ ሰዎች ስላልሆኑ በእንደዚህ አይነት ስሜት ኤርትራ ላይ ስንሄድ ደግሞ 10 500 ሰው 200 ሰው 1000 ሰው ሊሆን ይችላል። ኤርትራን ከመገንጠሏ ጀምሮ ኤርትራን እንደዛ ያደርጋል። ሰው መገንጠል የፖለቲካ ስኬት የእድገት ምስክር የሆነ አቺቭመንት ምስክር አይደለም፣ ሰርቶ መገኘት እንጂ። አንድን እጅን ገንጥሉ እንደዛ ሰው የብዙ ነገሮች ነው ብለን አይን ጆሮ አፍንጫ እንደዚህ እያልን ከሄድን እጅ እግር ምናምን እያልን ከከፋፈል ያም ለአንድ ሰው ሙሉነት የተሰራውን ነገር መለያየት ነው ብለን ካልን የኛ ድክመት ነው የሚሆነው። እስኪ ገንጥሉና እዩት የሚል እሳቤ አለን ማለት ነው። ሲገንጥሉና እዩት። እጅ እግር ራስ አንገት እንደዚህ ተብሎ የሰውነት ክፍሎች በተለያየ መልኩ መጠራታቸው በራሱ ልዩነት ከመሰላችሁ እነሱን ከፈልፈል አድርጉና እዩት። ሰው ከዛ በኋላ የሚገኝ ከሆነ ኢትዮጵያዊነትም ኦሮሞ፣ አማራ፣ ትግሬ እንደዚህ ማለት ለኢትዮጵያዊነት ሙሉነት ኢትዮጵያ ሙሉ እንድትሆን የተሰራ ነገር እንጂ ያለ ኦሮሞ ትግሬ ያለ ትግሬ ኦሮሞ ያለን እንደዚህ ተብሎ ኢትዮጵያን እንደ ሙሉ ያቆመ ህዝብ በሙሉ ለኢትዮጵያዊነት ስኬት ነው። ይሄ እውነቱ ነው። የሆነ ሳምበዲ ቀጭን ሰው ይናገረው፣ ወፍራም ሰው ይናገረው፣ ማንም እብድ ይናገረው፣ ጤነኛ የሚናገረው ነገሩ ግን እውነት ነው። ይሄን ንክዳለው የሚል ሰው ካለ ራሱ ነው የሚክደው። ሐቁ ሊቀየር ስለማይችል ሶማሌው በዛ የሚሰራውን ያውቃል፣ አፋሩ የሚሰራውን ያውቃል፣ ጋምቤላው የሚሰራውን ያውቃል፣ የትኛውም ቤንሻንጉል ጉሙዝ የሚሰራው ያውቃል፣ የአርማጭሆ የዛ የወልቃይቱ ሰው የሚሰራውን ያውቃል። በየትኛውም ቦታ ላይ ግን ችግሩ ምን ሆነ መሰላችሁ? ትክክለኛውና ሐቀኛው ህዝብ ያንን መከራ በመከራ የሚኖረው ስኬትም ከመጣ ያንን ስኬት ራሱ የሚኖረው ሰው እንዲናገር አይፈቀድለት። ይሄ ቅሌታሙ እሌት እየተባለ እሌት ቅሌት ራሱን በባንዳነት አስተላልፎ የሸጠ ከሰብዕና ከኢትዮጵያዊነት ክብር የወረደ መቼም የትም ስኬት የሌለው ውርደትና ባንዳነት እንጂ መቼም የትም ሞትን እንጂ አሸናፊነትን የማያሳይ የተሸጠ ዋጋውም ህይወቱም ሁሉም ነገሩ በሌሎች የሚወሰን ርኩሰትን የተጠናወተ ብኩነትን የተለበሰ የወረደ ሰው ያደረገው ድርጊት እንጂ እና ዋናዎቹ የማይናገሩት ነገር እንደዛ ነው እንደዚህ ነው ብለው የሚሉት ነው እሱ አይደለም። መቤት አየለው በጣም አመሰግናለሁ። ተባረክልኝ። ሱፐር ስቲከርስ አዎ ድሉ የኛ ነው፣ የኢትዮጵያውያን ነው። እኛ ኢትዮጵያውያን ነው። እኔና እናንተ እያለን እዚህ በመካከላችን ዴብ አለ፣ ማንም ሐሳብ ሜዳ ጆን አለ፣ ሌሎች አድሚኖች አላችሁ። የምትከፍሉትን ዋጋ ሁሉ ታውቁታላችሁ። እኛ እያለን እነዚህ ባለጌዎች አይሳካላቸውም። ኢትዮጵያን ለማፍረስ ሲኦል ድረስ እሄዳለሁ ያለው ሰው እሱ ፍርስርስ ይላታል እንጂ እኔ ብቻዬን ስቀር ኢትዮጵያን ምንም ነገር አያደርግም ነው። ይሄን ሁሉም ሰው ሊለው ይገባል። ሃይላንድ እያንጠለጠለ ስንት ስቃይና መከራ የሚያይ አንዴ ሞታ አንዴ አለ እያለ ሰውየው ይኑርም አይኖርም። አሁን ጌታቸው አሰፋ የሚባለው ሰውዬ ምናባዊ አድርገው የበለጠ ኤግዛጁሬት ያደረግነው የሚመስላቸው ብዙ ሰዎች አሉ። ለእኔ ግን ያ ሰው የማይታይ እንደዚህ የማይል ሞተ እየተባለ አለ እየተባለ ሞተ የሚባል ከሆነና በእውነት አለ በተባለበት ቦታ ላይ ራሱን መግለጥ ካልቻለ እሱ ሰራው የተባለውን መጥፎ ድርጊት ሁሉ ስንሰራው የነበርን እኛ ተናጋሪዎች ነን የሚል እዚህ ጋር ቆመው
ስለሱ አለ የለም እያሉ የሚያስፈራሩ መስለው የሚናገሩ ሰዎችን ታዳሱ የሱን ስም ተላብሳችሁ ያንን ነው ሁሉ በህዝባችን ላይ ታደርጉ ነበር እናንተ ናችሁ ወይ ማለት ሁሉ ፈልጋለሁና ሌላው ጌታቸው አሰፋ እኔ ነኝ ብለው ቲሸርት ያሳተሙ ሰዎች ዶክተር አብይ አህመድ ማለት እኔ ነኝ፣ ጀነራል አበባው ማለት እኔ ነኝ፣ ፊልድ ማርሻል ብርሃኑ ጁላ ማለት እኔ ነኝ፣ ተመስገን ጥሩነህ ማለት እኔ ነኝ፣ ኮር ዳዊት ማለት እኔ ነኝ እያልን ለምንድን ነው ቲሸርት ማናሳትመው እንዴ? ሰው ነውሩን በዛ ልክ እንትና ማለት ሊነደን አይገባም ወይ ነው። እኔ አሁን ዛሬ እንዳልኳችሁ ላይክ ታደርጋላችሁ፣ ሳብስክራይብ ታደርጋላችሁ። ዛሬ በድፍረት የምጠይቅበት ቀን ነው ብያችኋለሁ። ሱፐር ስቲከር ማንኛውም ነገር ታደርጋለህ ሰው እንደሚያደርገው በምትችሉት ሁሉ ይሄን ታደርጋላችሁ። እሱን እኔ በድፍረት ጠይቄያለሁ። የምጠይቀው ማወቅ የምፈልገው ነገርም ስለሚኖር ማለት ነው። እና ለምንድን ነው ሰው ለጥላት እንደዛ የሚያደርገው? ብዙ ሚስጥሮችን ታውቃላችሁ። እኔ ገና ምንም ነገር የሆነ ነገር እንኳን ሳለ በደንብ እንኳን መቀመጥና የሆነ መናገር ያለብኝን ያክል ከስልክ አስተያየት ላይ የነበረውን ያህል ሐሳብ ለመናገር ስመጣ ስንት ጥላት መጥቶ እንደዚህ ሲለ በዛ መካከል ላይ ሆኜ ወዴት እንዲሄድ ነው የሚፈለገው የሚለውን ማየት ስለፈለኩና ኢትዮጵያ ስትፈርስ ደግሞ በቃ ቁጭ ብዬ በማየቴ እድለኛ ነኝ ያለ እድለግም እሱ ዛሬ ይደመጣል እኮ እና እኔ አሁን እምለው የሰው ልጅ መከራውን ለማቅለል ለምን አይሰራም? ያ ሰው ለምን ይደመጣል? ሰውስ ለምን ይባላል? አፍራሽ መሆን አለበት። የተቀመጠበትን ጥገኝነት የተጠጋበትን ቦታ አምኖ የተወለደበትን ቦታ ግን እንድትፈርስ እኔ ደስ ይለኛል አይለኝም እኮ ዝም እኮ ይባላል። በዚህ ልክ የሰው ልጅ መርህ አልባ፣ በዚህ ልክ ህሊና ቢስ፣ በዚህ ልክ ቀልብ መድረቅ እኔ በጣም ነው የሚያሳዝነው። እና ልጅ ዛሬ እንትን ይላል። እንደውም አንድ ቀን አንሳብስክራይብ አድርጉ እያለ ነበረ። ማን ጋር ነበር ያየሁት? እኛው ልጆች ቤት ነው። አብረን የሆኑ ሰዎች እኔ ይሄን ሰው እንድትነኩ አልፈልግም፣ ይሄን ሰው እንድታዩም አልፈልግም። በአይናችሁ ቪዲዮ ሪከርዲንግ አለ። እያንዳንዱ የምታዩት ነገር በአይናችሁ ቪዲዮ ሪከርድ ይደረጋል። የምትሰሙት ነገር በሙሉ ደግሞ አውዲዮ ሪከርድ ይደረጋል። የምትዳስሱትም ደግሞ በታችንግ ነገር ላይ ሪከርድ ይደረጋል እና ከዛ በኋላ ነገሮችን ስትሰሙ በአውዲዮ ሪከርዲንግ ነው አናላይዝ አድርጋችሁ ነገሩን የምታውቁት። በአፍንጫም በሽታ ምናምን የሚሉት ያው ፈጣሪ ሰጣቸው በጆሮ በአይን በአፍንጫ እንደዚህ በመላስም በመቅመስ ምናምን ሪከርድ የሚደረጉ አሉ። ፈጣሪ በሰጣቸው ነገሮች ላይ ሪከርድ እየተደረጉ ነገሮች ይቀመጣሉ። በዛ ልክ ያን ኢትዮጵያ ስትፈርስ ቁጭ ብዬ በማየቴ እድለኛ ነኝ ያለው ሰው አይናችሁ ውስጥ አስገብታችሁ ቪዲዮ ሪከርዲንግ እንድታደርጉት አልፈቅድም። ከዛ ቀን በኋላ ማለት አይ ከተባለ አለ አመጣው አስደንጋጭ ዜና ብዬ እነዚህ ሰዎች ነው በእነሱ ነው ወይ የምደነግጠው? በክፎች ነው ወይ የምደነግጠው? እኔ እውነትን አውርተው ለእውነት ሲሉ ለቆሙ ሰዎች እኔም እውነትን መደገፍ በሚችለው ነገር አይዟችሁ እንኳን ለማለት ባለመቻሌና ከነሱ ጋር አንዲት ውሃ አንዲት ብርጭቆ ውሃ አንዲት ሊትር ውሃ ባለመስጠቴ ነው እኔ ሊነደኝ የሚገባው። ለምን የምፈልገው ስኬት እንዲደርስልኝ የሀገሬ ማሸነፍ እንዲበሰር እውን እንዲሆን ሰበብ ለሆኑ እህት ወንድሞቼ ደርሼ አይዟችሁ በርቱ ያዛችሁት መንገድ ልክ ነው ብዬ ባለማለቴ ነው እኔ ሊነደኝ የሚገባ እንጂ ፈርሶ ለፈራረሰና ያለሁበትን መሬት እገለብጣለሁ፣ ያለሁበትን ወንበር ሰብራለሁ፣ ያለሁበትን ቤት አፈርሳለሁ ብሎ ለሚቀደድ ባንዳና ጽንፈኛ ዘረኛ ከሃዲ ለዛ ሰው እኔ አልደነግጥም። እልህ ነው የሚይዘኝ። አንቀጣቅጣለሁ። ወሮሮ በቃ ለዛ መሆን ያለበት ነገር በአእምሮ አናላይዝ ላደርግ እችላለሁ ማሸነፍ እስከምችል ድረስና ዛሬም ወያኔ እንደዛ የሚባለው ከህወሓት ከወያኔ የተሻለ ተላላኪ አልተገኘም። በግራጁ የገባበት የጃዊሳ ተላላኪ ቡድን አማራ ክልል ላይም በህዝብ አስተዋይነት ነገሩ የት እንደደረሰ የሚታወቅ ነውና ወለጋ ላይ ሰው ገሎ ከዛ ማርቆስና መራዊ ላይ የገደለውን ቡድን አይተናል። እኔ እንደ አማራ አካባቢ እንደመወለዴ እዛ አካባቢ ላይ ነው በሚለው ማለት ነው እዛ ኮሪጆ ውስጥ መቼም ቢሆን አልገባም ሊሆንም ስለማይችል ካስከፈ ነው የትኛውም ቦታ ላይ የሆነ
ገልበጥ ያለ ነገር ካለ ራሱ በጣም በጣም ስህተት ነው። ማንንም ሰው የምጠላው በዚህ ነው። ስለዚህ የሆነን ቲፎዞ እንደዛ አይነት ሳይሆን ሀቅን ነው የምንቆመው፣ ለሀቅ ነው እንደተወለድንበት ቦታ እንደ ማንኛውም ነገር ሲባል ከሴት 3 ነገሮችን እንጠብቃለን፣ ከወንድም እንዲሁ 4 ነገሮችን እንጠብቃለን እንላለን። ከሴት አንዲት ሴት እናት ነች፣ ሚስት ናት፣ እህት ነች፣ ልጅ ትሆናለች። ሴት ናት፣ ግን ያቺ ሴት የእኛ እናት ከሆነች የእናት ውለታ ይኖራታል። ደብዬ ተባረክልኝ፣ አመሰግናለሁ። እናት ስትሆን የእናትነት ዋጋ ነው ግብይታችን። ሚስት ስትሆን የሚስትነት ግንኙነት ነው ያለን። ልጅ ስትሆንም የልጅነት፣ እህታችን ስትሆንም የእህትነት። ወንድንም ገልብጡት። እህቴ ወንድን ስታዩ አባትሽ ከሆነ የአባትነት ክብር ትሰጫዋለሽ፣ ባልሽ ከሆነ የባልነት፣ ልጅሽ ከሆነ የልጅነት፣ ወንድምሽ ከሆነም የወንድምነት ክብር ትሰጫዋለሽ። እኔ ዶክተር አብይ እዚህ ጋር የእኔ መሪ ነው፣ የኢትዮጵያ መሪ፣ የኢትዮጵያ አስተዳዳሪ ወቅት የሰጠው ምን ያለው ከበሰበሰው ወያኔነት ኢትዮጵያኒዝምን በጣሶ ገለናል፣ እንደ ሲጋራ አጢሰን ጥለናል ካለው ውስጥ ይወጣ። ስለዚህ የበሰበሰውን ነገር ነፍስ ዘርቶ የወጡ ልጆችን በብዛት ይህን ቲም የሚመሩ እህት ወንድሞችን በሙሉ አለማድነቅ ራሴን ከማዋረድ በላይ እኮ ምስክርነት የለውም። አድንቁ አታድንቁ ነቲንግ፣ የራሳችሁ ቀረባችሁ። አታድንቁት፣ እሱ ይቀጥላል። ግን እንድትሰድቡት አንፈቅድም። አንድ መግባባት ያለብን መሳደብ፣ መዝለፍ፣ ማጣጣል አይቻልም። ውርደታችሁን ለራሳችሁ ቅበሩ። አታድንቁ፣ እንደውም እዚህ ቤት አትሰለፉ። ራሱ መልካም ሰዎችን በአንደበታችሁም አትጥሩ። ምክንያቱም የረከሱ ሰዎች እነዚህ ሰዎች ቢሰሩ ምናልባት ለመቀደስ ፈልገው ሊሆን ይችላል። ለዛ ነው ያለ ቦታው የሆነ ሁሉ በየነገሩ ላይ እንደዚህ አብዶ የምናየው። ጳጳስ ተብሎ ምን ተብሎ እንዳልነው ቆሻሻ የትም ቦታ ይገለጣል፣ ይቀጥላል። ይሄ ቆሻሻ የትም ቦታ ይገለጣል። የሚገለጠው ሊያሸንፍ የሆነ ዋጋ ሊያወጣ አይደለም፣ ሊጠፋ ነው። አንዴ ዴቭ ያስታውሳል ነገሮችን በጣም በትኩረት የሚሄድ አባታችን ወንድማችን ስለሆነ ዴቭ በጣም ነው የማደንቀውና ሱሌማን አልቃድር ተባረክልኝ፣ እንኳን ደህና መጣ። ሁል ጊዜም ለምታደርገው በሱፐር ስቲከር እንደውም ፒሲውንም ደግሞ አጀስትመንቶችን እየሰራው ነው ያለው። እሱን እንትን እንዳልኩ በዛኛው ሰፋ ያሉ አንዳንድ ነገሮችን አታች አደርጋለሁ። ተባረክ፣ በወጣ የተካ ሁልጊዜም በየርክበት ስኬት ላንተ ብያለሁ ሱሌማን። ጎ ቴሌቪዥን ጋርም በምታደርገው የማዕበል መረጃ ቴሌግራም ቻናል አለ። ያ ቴሌግራም ቻናል የሚጠቅመው እንደምታውቁት ሀሳባችን ሼር ለማድረግ ለመተዋወቅ፣ ምክንያቱም በየትኛውም ቦታ ላይ ትውውቃችን ፍሬ አፍርቶ በድል ሴሌብሬት እስከምናደርግ ድረስ የኢትዮጵያን መሻገር እውን እስከምናደርግ ድረስ ይህን ከውስጧ የተፈለፈሉ ተባዮችን እፉኝቶችን በሙሉ አጽድተን መሸከፍ የሚገባውን ወይም በቁጥጥራችን ስር ማድረግ የምንችልበትን እድል እስከምናገኝ ድረስ የሚቀጥለውና ሱሌማን ሼር እያደረገም ያላለ በጉባላችን በተለያዩ ቦታም ሼር አድርጌዋለሁ። የማዕበል መረጃን ቴሌግራም ቻናል ሼር እናድርግ። ዛጋ ከዚህ እንደወጣን ወይም ከላይቭ ላይ ዴቭም ሆነ እኔም የተለያዩ ሰዎች የሀቅ ልጆች ከወጣን በኋላ እዛ ጋር እንድንወያይ እንድንመካከር፣ ነገስ ቤት በኩል እንሂድ በሚል ነው። ሳሮንዬ እዚህ ጋር ፒን አድርጓለች። እሱን እየነካችሁ ጆይን አድርጉ፣ ሀሳባችሁን አውጡት። አሁን ቅድም እየጠየኩ ያልኳችሁ ያሉ ሁሉን ነገር አምጡ። ሀብትም ካለ እሱን አውጡት፣ ሀብት ያምጣ። እውቀትም ካለ ሌላ እውቀት ያምጣ። እሱን ነገር አድርጉ። እኔ እውነቴን ነው የምላችሁ። ይሄ በጣም እድል ነው። እኔ እንዲያመልጣችሁ ስለማልፈልግ ነው እንደዛ ምለው። የትኛውም ቦታ ላይ እንኳን አደረግኩት የምትሉትን መልካም ነገር ላይ ስማችሁን ጻፉ። ዛሬ እኮ ሰው ለነውር፣ ዛሬ እኮ ሀብት፣ ስልጣን፣ ወንድም፣ ጉልበት፣ መሳሪያ ምናምን የሚሰራበት ወቅት አይደለም። በዚህ ሰዓት ላይ ዛሬ ስለሆነ መሰብሰብ ላይ መከራ የሚሰበስቡ ሰዎች አሉ። የእርዳታ ጥሪ ምናምን እያሉ ውዴታችሁን ፍቅራችሁን ነው እንጂ የምትሰጡኝ የምሰጣችሁ የሆነ ነገርን ለመሰብሰብ አይደለም። በእስልምና ላይ ሱሌማን አለ ታውቀዋለህ፣ መለመን አላህን ብቻ እንጂ ሰውን እንዳትለምኑ ይላል። በግልጽ ልመናን የሚከለክለው ሃይማኖት እስልምና ነው። እኔ ደግሞ እናደድ የነበረው ቤተክርስቲያን ላይ ስሄድ እኔ ዲያቆን ነኝ ብያችኋለሁ። ስራ አስራት በኩራት ቃል እግዚአብሔር እኮ ቢሰበክ ከ110% ስጡ ይላል። ያን ቃሉን ቢሰበክ
ሰው ደግሞ በሃይማኖት ላይ ከከፈለበት ለሃይማኖቱ ጥበቃና ከለላ ሁሉ ይሰጣል። እሱ እንዳይሆን እየፈታን ቡለን እየፈታን እንድንሄድ ሰዎችን መያዣና መጨበጫ እንድናጣ ሲደረግ የቆየበትን አባቶች ቃሉን ሳያስተምሩ የኖሩበትን ሁናቴ ስላየን ነው ዛሬ እንደነዚህ አይነት እብዶች ሁሉ የተፈጠሩትና አስራት በኩራት ቢከፈል ዘካ ቢሰጥ እኛም ጤነኛ እንሆናለን። የምናገኘው ሀብትም ጤነኛ ይሆናል። የምንወልደው የምንኖርበት ሀገርም ምድርም ሁሉም የተባረከ ይሆናል። ፈጣሪ ይባርካል። ከሱ ጋር ይኖረን ነበር። ያ እንዳይሆን ያደረጉበት ሁናቴ ሁሉ ነው። ዛሬ እነ ስታሊን እኮ አንዴ ፖለቲከኛ ሆነው አንዴ ደግሞ የኦርቶዶክስ ተወካይ ሆነው ዓለም አቀፍ የሃይማኖት ምናምን ተብሎ ይከል ነበር። ሁሉም መምሰል እና ለምሳሌ ዩቲዩብ ይሄ ፕላትፎርም መጣ። እዚህ ጋር እስኪ ወጥቼ ልናገር። ስንት ሰው አየው? ቼክ አድርጉት። ስንት ሰው እንዳየው፣ ስንት ሰው እንደጨረሰው ቼክ አድርጉት። አናሊስቱን ሁሉ ለሱሌማንም እንደዚህ ልልክላችሁ ይችላል። እዚህ ላላችሁ አድሚኖች ለሁሉም ሰው። ምክንያቱም ምን እየተወደደ እንደሆነ እንድታዩት ነው። ወዴት ነው ጥረታችን ነው። እና ጎ ቴሌቪዥን እንደምንም ብሎ ዴቭ ያን ያህል መከራውን በልቶ ከደረሰበት በኋላ ጎ ቴሌቪዥን ሲነሳ የሆነ ኢሞሽናል የምትሆኑት ነገር አለ። በቃ ቦታው ላይ ወጥቷል። መከፈል ያለበት ሁሉ ነገር ተከፍሎ አልጋ ባልጋ በሆነ ነገር አይደለም። ያን ነገር እዛ ለማድረስ ብዙ ሰዎች ዋጋ ከፍላችኋል። እሱን ነገር ወደ ኋላ መመለስ የለም። ዛሬ እኛን ለመበተን በአፋን ኦሮሞ፣ በትግርኛ፣ በአማርኛ እየተወራ እኮ ዶይቼ ቬለ የጀርመን ድምፅ፣ የአሜሪካ ድምፅ፣ ግብፅ እንኳን ሬዲዮ ጣቢያ አቋቁማ እንደ እኛን ለመበጠስ የወያኔ ድምፅ ኤርትራ እንኳን አለ አንድ ሬዲዮ ጣቢያ በአማርኛ በትግርኛ በምን የሚተላለፍ ግን እኛን ወደው ነው። የእኛን ልማት ለማፋጠር ነው። የእኛን ፍቅር ለማሳደግ ነው። እዛ ጋር ሰዎች በእኛ ቋንቋ የሚናገሩት ለዛ በጀት አውጥተው ሬዲዮ ጣቢያ የከፈቱት ጋዜጠኛ የቀጠሩት እኛን ለማጥፋት እኮ እኛን ኢትዮጵያውያንን ለማጥፋት በእኛ ቋንቋ፣ በእኛ ባህል፣ በእኛ ወግ፣ እኛን በሚመስሉ ሰዎች ተናጋሪዎች፣ ጋዜጠኞች ምናምን ተቀጥረው ግብፅ ላይም ኤርትራ ላይም ጀርመንም ከዛ በፊት ነው። ዛሬ እነ ዘመድኩ እነ ምናምን ቢባሉ ከዛ በኋላ የመጡ የሆነ ቅንጭብጫቢዎች ናቸው። ከዛ በፊት ግን እኛ ሀገር ሬዲዮ ሰው ሲገዛ የጀርመን ድምፅን ለመስማትና የአሜሪካን ድምፅ ለመስማት ነበር። ያ ማለት ሀገራትን እንዴት ማፍረስ እንዳለባቸው ክፉን ብቻ በመናገር ገበሬዎች ላይ ሲያደርሱት የነበረውን ተጽዕኖ አስቡት፣ ምን ያህል ጉዳት እንደደረሰበት። ስለዚህ ያን ያህል እዛ ድረስ እየተሄደ ጎህ ላይ ሄደን ጎህ እንዲህ ነው ይኸው እኔ የምችለው ይሄን ነው፣ እኔ ሀሳብ ነው ያለኝ፣ እኔ እንደዚህ ነው ያለኝ ብላችሁ አርጋችሁ እዛ ቦታ ላይ በባለቤትነት ተሳተፉ ነው ጥያቄ። ለሀገራችን የሚበጀው ነገር ይሄ ነው። አንተ ወንድማችን፣ አንተ በአብሮነት እንደህ ዴቭ አባቴ ነው፣ ዴቭ ወንድሜ ነው፣ ዴቭ በቃ እንደዛ አይነት ስሜት ነው ማየት ያለብን። መገነጣጠል ካየን ግን የሆነ ቦታ ላይ ሲለማ እንደዚህ ነው እንላለን። አንድ ወቅት ብዙ ጊዜ በጣም ሲነደኝ የነበረው አዳማ አካባቢ ላይ ሽመልስ አብዲሳና የኦሮሚያ ክልል ላይ የሆነ ለስንት ለ40 ዓመት ነው በ40 ዓመት ምናምን የሚጠናቀቅ ይመስለኛል ፕሮጀክቱ። በጣም ሰፊ የሆነ አዲስ ዘመናዊ ከተማና ሌሎች ነገሮችን ያካተተ ግንባታ አለና በዛ ሰው ሲንጫጫታ ያለ ኢትዮጵያዊነትን ያመነ ሰው የትም ቦታ ላይ ልማት ቢለማ የኔ ነው ብሎ ያካትታል። ብጥስጣሽነትና ግንጥንጣይነትን እጅና እግር ቀኝና ግራ እንኳን ብሎ መከፋፈልና የከፋፋይነት አባዜ የተጠናወተው የጠላቶቻችን የቆሻሻ መጥረጊያ ስትራቸው የሆነ ሰው ግን ሲከፋፍልም ሲከፋፍል ሲያጣጥል ነው የሚለው። ምክንያቱም እሱ ወድቋል፣ እሱ አይኑ ተንሸዋሯል፣ እሱ ሚዛኑ ተዛብቶበታል፣ እሱ ሰውነቱ ተበላሽቷል፣ በስብሷል። በዛ ሚዛኑ እያዛባ እንደዛ አይደል። እኔ አዳማ፣ ትልማ፣ አዋሳ፣ ድሬም አርባ ምንጭም እዛ መቀሌም ትልማ እንደውም አስመራም ብትለማ ደስ ይለኛል። ኢትዮጵያዊ ነን አያምርም ነው እያልን ከተገነጠላችሁ በኋላ ምን ተጠቀማችሁ? መገንጠል በፖለቲካዊ ድል ካለው እስኪ ንገሩን የተገነጠላችሁ ሰዎች። አሁን እንገንጠል የምትሉ ምን ጊዜም ሀገር አክብራችሁ እናንተ ሀገር የምታዋርዱ የወያኔና የወያኔ የሽንት ጨርቆች በሙሉ ጃዊሳንም የትኛውም ቦታ የጽንፈኛ ሆኖ በግዳይነት በአፍራሽነት የተገዛ የተጠለፈ የተሸጠ ሰው በሙሉ
ቸክ አድርጉት። መገንጠል ከጠቀማችሁ እናንተ ራሱ መጀመሪያ ጨብጭባችሁ ከገባችሁበት ጉድጓድ ነፃ ወጣችሁ። በያላችሁበት እስካሁን በያላችሁበት ነፃ ሆናችሁ ከሰው ጋር ትገናኛላችሁ። አሁን ኢትዮጵያ ውስጥ በማፍረስ ላይ የቆማችሁ ሰዎች ትታወቃላችሁ። አሁን ኢትዮጵያ ውስጥ አንድ አማራ አንድ ምናምን እያላችሁ አንድ መሆን አቅቷችሁ በ30 ቦታ ስትረግጡ አንዱን የሚያጣችሁ የኢትዮጵያ አፍራሾች፣ የፈረሳችሁ የተረገማችሁ የኃጢአት ውላጆች፣ ሐራም በልተው ሐራም አርግዘው በሐራም የወለዷችሁ ልጆች ማለት ነው። ለኢትዮጵያም ሐራም ሆናችሁ እፉኝቶች፣ ኢትዮጵያን ካልወቀጣችሁ ነፍሳችሁ የማይንቀሳቀስ ብኩኖች፣ አንድ ወያኔ ይልካችኋል፣ አንድ የሆነ ቦታ ይልካችኋል፣ አንድ ግብጽ ትልካችኋለች፣ አንድ አሜሪካ፣ አንድ እስራኤል፣ አንድ የአውሮፓ ህብረት፣ አንድ ምናምን መገዛት የለመደ እንደዚህ ነው። የአማራ ህብረት በአውሮፓ ምናምን ስታሳፍሩ ማዕቀብ ለማስጣል $85,000 በሆነ ጊዜ ሞር ማዕበል ወይም ትኩስ መረጃ የሚለው ላይ ባለው ላይ ተወያይተንበት እናውቃለን። አንድ ኤስ ምናምን እና 666 እንደዛ የሚባል ነገር ላይ በሙሉ እንትን ያላችሁ የላካችሁ ነበራችሁ እናንተ የተረገማችሁ። ቲያን ተባረክልኝ፣ በጣም አመሰግናለሁ። ሁልጊዜም እንደምታደርገው ሱፐር ስቲከርስ ተባረኩ። በወጣ የተካ እንደዛ አይነት ነገር ላይ ሲሆን ማዕቀብ ለማስጣል የአማራ ምናምን ብላችሁ $85,000 ለሎቢስት ወይም ለሌቦች ከፍላችኋል። ፈጣሪ ይመስገን። አግዋ ነው የአግዋ ምናምን የሚባለውን ማዕቀብ አስጣን ስትሉ ሁሉም ነገር ለበጎ ነው። አሁን ዛሬ ላይ ለምንድን ነው ያጠበቅነው? ቅድም ሰበር ብሎ የገባው ዴቭ የሚመስለኝ የመጣነውን በማሰብ ነው እንጂ ከዛ የባሰ ነገር ይመጣል ብሎ አይደለም። የመጣነውን ነገር ለምንድን ነው የምታስደግሙን ነው ጥያቄ። ያለፍነውን ፈተና እንደገና ዝቃችሁ አምጥታችሁ ያጸዳነውን ነገር እንደገና የምትመልሱ ሰዎች ለምንድን ነው የማታርፉት ነው ጥያቄ። ያንን ሁሉ መከራ 12 ጊዜ የጸጥታ ጉዳይ የሆነውን የህዳሴ ግድብ ሲጠናቀቅ እኮ ማለት ማንም ሰው ምንም አላለም። ትንሽ እንኳን የሴት ጠልፎ ሊሄድ የመጣውን ማንም የሚባለውን ናሁሰና የሚባለውን ወያላ ያህል እንኳን ሰው ደግፎ አለ። በዚህ ልክ ውርደት ነው። አሁን ይህን ሰው አለማውገዝ ገዳዮችን አለማውገዝ ከገዳዩም በላይ ገዳይ መሆን ነው። አዲስ አበባ ከተማ ላይ ዋና ከተማው ላይ አሸባሪ ሆኖ የመጣን ሰው አጨብጭቦ የሚደግፍ ጀግና የቴዎድሮስ ዘር የሚል ጭንጋፍ አይታችሁ ታውቃላችሁ? ወራዳ በዚህ ልክ ሰብዕና ሲረክስ አይታችሁ ታውቃላችሁ? ሸኔ አድርጎታል ማለት ሸኔ እኔ ስም ነው የምለው። በነገራችን ላይ እንድታውቁ ጠቅላላው ላይ የምለው አሁን ሸኔ በቃ እንዳይታረቅም ያደረጉት በዛ ስም ኢትዮጵያን ለመውጋት የሚፈልጉ ሰዎች ናቸው። ልታረቅ ብሎ ቢልም ሌላ ስም ያወጣሉ እንጂ ኦነግ ታረኩ ሲል እኮ ነው ሸኔ ብለው ለጥፈው አኩራፊዎቹን ሁሉ ይዘው የወጡት። እዛ ጋር ጃዊሳ የሚለውን አንድ የረከሰ ስሙን ለማርከስ ፋኖ የሚሉት የኢትዮጵያ ልጆች በሙሉ ሳይኖራቸው ለሀገራቸው ዋጋ ከፍለው ቤታቸውን ለቤታቸው የነበረውን ነገር ሁሉ አውጥተው ሀገር ለማሻገር መሪው ፈርጥጦ ሄደበትን አፄ ኃይለ ሥላሴ በዛን ሰዓት ላይ ወጣው ነበር። ሀገር ጥለው ሄደው መሪው ላይ ሪፖርት የሚያቀርቡ ጥይት ቀርቦለት እኮ ሰው ጥይቱን ይሸጣል። ጥይት ሸጦ እኮ አሁን የሚበጠብጥ ይኖራል አይደል? ጥይት የሚያቀርብለት የለም፣ ሪፖርቱን የሚሰማው የለም። በዛ መካከል ግን አይ ሀገሬን ብሎ አንድ ተራ ሽፍታ ክብሩን በዛ ልክ ለሀገር ሲያቆም ያንን ተውሶ ይመጣል ሌባ ፋኖ ብሎ መቀበል ራስን በዛ ልክ ማክሰር ነው። እርግጥ ሰብዕና መርከሱ ነው እንጂ ሰብዕና ቢገባ ኖሮ እንደዛ አልነበረም። አንተ ሌባ በዚህ ልክ አትድም መባል ነበረበት። ቢያንስ መቼ 9 ወር ካስቆጠረ በኋላም ቢሆን ወደው መግባት አለመግባት ሌላ ጉዳይ ነው። ቢያንስ 9 ወር ሲሞላው ያንን ሰው መጠየቅ አይቻልም እንዴ? በጣም ነው የሚያሳዝነው። ለዘመነ መቀሌ ገብተው ልናይ ነው። አዎ ዴቭ በጣም ሲጀመር ከመጀመሪያው እንደዛ ነው። ይሄ ኮንፌደሬሽን ምናምን የሚባለው ብዙ ታውቃለህ። እንደው እዛ የሰራህበትን መልሶ የሚጎትቱ ሰዎች መብዛታቸው ካልሆነ በስተቀር ብዙ ላይ ስለ ወያኔ በተሻለና በግልጽ ተናግረሃል። እንደውም አንዴ ጋሽ ጥበበ መሀል ሜዳ ላይ ነው ደሱ ጋር መሰለኝ ደውሎ ይሄ ክሬዲት የአማራ ፋኖ ስም ጦርነት የተነሳው ጦርነት ለዴቭ ነው ለኮር ዳዊት ነው ክሬዲቱ መሰጠት ያለበት። መጀመሪያም ይሄ የአማራ ህዝብ ጦርነት አይደለም፣
የወያኔ ጦርነት ነው የሚል መግለጫ ከማንኛውም ሰው በፊት ቀድሞ የተናገረ ዴቭ ነው። ስለዚህ ክሬዲቱን ለዴቭ ነው መስጠት ያለብን እያለ ጋሽ ጥበበ ታደሰ በጣም የተከበረ ወንድማችን ነው። የሚሰማን ከሆነ ተባረክ፣ እናመሰግናለን፣ እንወዳለን። ውድድድ በሚለው ቋንቋ እንወዳለን ማለት ትፈልጋለሁ እና እንደዛ እያለ ነበረ። እሱን ነው ልክ ነህ ዴቭ ማለት ነው። ኦኬ ትዕግስት ጌታቸው ሰላም፣ ተባረክልን። ሁልጊዜም ለምታደርጊው ሱፐር ስቲከርስ በጣም በጣም ነው የማመሰግነው። ተባረኪ እና እንደዛ አይነትም ብሎ ነበረ። እኔ ተባረኩ በወጣ የተካው ዴቭ ተባረኩ ኢትዮጵያ ሳራይ እና ያንን ሁሉ ያለ ነበረ። እሱ እንደዛ አይነት ክሬዲት እየሰጠ ሲናገር ነበር። እሱ በጣም ልክ ነው። አንተ መጀመሪያም የተናገርከው ነው። መጀመሪያም ትብላለህ። እኛ እንደተናገር ነው ይሄንን ሁሉ እየጠቀስን የምናወራው የኢትዮጵያ መሻገር ብቻ ሄደን ነገ ይቀራል፣ ይሄ ከነጎዳ ይሄን ቢሰራ መንግስት እንዲህ ነው እያልን መንግስት ላይ ጉድለቱንና ክፍተቱን እየተናገርን መንግስትን የበለጠ ለማትጋት እንዳንሰራ እኮ እነዚህ ባለጌዎች በስድብ እያዋሉን ነው እኮ። አሁን እዛ ጋር ሄዶ ደግሞ ተሰልፎ የነዛን ጩኸትና ስጋት የሚሰማ ገንዘቡንም ህይወቱንም ለአሸባሪዎችና ለገዳዮች የሚሰጠው ሰው ስለበዛ ነው ዛሬም ስለነሱ እያወራን ያለ ነው እንጂ ዛሬ እኮ ስለነሱ አይደለም ማውራት የነበረብን። ወለጋ ላይ እንደዛ ሲባል ያንን ድል ቀላል ነው ወይ? ዛሬ ኢትዮጵያ ታምርት፣ እይታችን ወደ ውስጥ ይሁን። የሀገራችን ምርት፣ የኢትዮጵያዊነት ምርት ሊያኮራን ይገባል። ትኩረት ሰጠን እንልበስ። የእኛን ወስደው የእነሱን የሚያቃጥል ፖሊቴኖ ወይም እንደዚህ የጥጥ ምርትን ወስደው ሌላ የሚያቃጥል ምርት እየላኩ የሚሉበትንና እዚህ ጋር ትንሽ ነገር ልከን የምናስገባው እየበዛ የሚሄድበት ነገር እንትን አይበለም። ሀገር እንድትሻገር ከፈለግን እንድትሻገር እኛም የራሳችንን አስተዋጽኦ እናድርግ እያልን መሄድ ሲገባን ይሄ የተዛባ እይታና ግንዛቤ ይስተካከል ብለው ጠቅላይ ሚኒስትር ዶክተር አብይ ዛሬ የተናገሩት ስናይ እውነቱ እሱ ነው። ዋጋ እንክፈልበት። አብረን የሆኑ ልጆች አብረን እንሁን ምለው ይሄን ግንኙነታችን እኮ እንዲጠፋ አንፈልግም። የእውነቴን ነው የምላችሁ። አሁን ጎህ የመጀመሪያው አርማችን ነው ካልኩ ነገ ተነጎዳ ጉባለችም ከዛ መጣ ከዚህ እያልን እየተሰባሰብን እየሄድን እዚህ ጋር ያለን እህት ወንድሞች ደግሞ ሊጠቅም የሚችል ከኛ አልፈን ለሀገርና ለወገን ሊጠቅም የሚችል ሀሳብ እንደተናገርን ያን ደግሞ በፍሬ በተግባር ቀይረን በሀገራችን ላይ በባለቤትነት የምንሳተፍበትን አቅም መፍጠር ላይ ነው የምንሄደው። ዝም ብሎ የማይታወቅ አክሲዮን በአደባባይ ኮሸቶ የሆነ ነገር ይላል። ሀገር ሊጠቅም በሚችል እኛንም ሊጠቅም የሚችል አብረን መክረን ዘክረን ማንም ሰው ሳያታልለን የጋራ ተሳትፏችን በይፋ በግልጽ ያለ ማንም ተጽዕኖ በሚረጋገጥበት ሁናቴ ላይ እኮ እንድንሄድ እንፈልጋለን። ይሄ ከጀርባው ወይ ዶላር የሰጠውን ወይም የፖለቲካ ቀመር ተሸክሞ የመጣውን የፖለቲካ ፓርቲ ከሆነ ምንም ወርቅ የሚያነጥፍ የፖለቲካ ፓርቲ ቢመጣ አብሬ መክሬ ዘክሬ ኢትዮጵያዊ ይዘትና ማንነት የኢኮኖሚ ምንጩም የፖለቲካ ሐሳቢውም ማንኛውም ነገሩ ኢትዮጵያዊ የሆነ ካልሆነ በስተቀር ማንም ፖለቲካዊ ፓርቲ አልደግፍም። ቁጥር ብቻ ሪፐብሊካንና ዲሞክራት ተብሎ ዓለም ላይ ያለው የሚሉ ሀገሮች 2-3 ፓርቲ ብቻ ይዘው እኔ ሀገር ላይ 107 ፓርቲ የሚቋቋመው ለምንድን ነው? በኢትዮጵያዊነት ለምንድን ነው አባገዳ የኢትዮጵያ የፖለቲካ እንትን የማይሆን? ለምንድን ነው የአፋር የጎሳ ስርዓት ለምንድን ነው የኢትዮጵያ የዲሞክራሲ ወይም የስርዓተ መንግስት መሞከሪያ የማይሆን? በህግ አምላክ ቢሉት የሚቆም ህዝብ እኮ ነው። ኧረ በፈጣሪ በአላህ በእግዚአብሔር በኢየሱስ ቢባል የሚቆም ህዝብ ባለበት ሀገር ላይ ይሄ ለባለጌዎች ነፃነት እየሰጠ ለተቸገሩ ሰዎች ወንድሞቼ ደግሞ ያላቸውን ነገር የሚገፍ ሌቦችና የሆነ በስልጣናቸው በተሰጣቸው ጸጋ ላይ የባለጉ ሰዎች የበለጸጉበትን ዲሞክራሲ ለኔ አላደርገውም። በደብየ ስም ይመዝገብልኝ። ዴቫችን እንወዳለን፣ ኑርልን፣ ዋርካችን፣ ጥላችን፣ አጥራችን፣ አክባሪያችን በብዙ እናመሰግናለን ብሏል ዴቭ። ሱሌማን ነው። ሱሌማን መቼም እኔ እንግዲህ ቃላት እንደምታውቀው ነው፣ ቃላት ያሳንሳል። እኔ ተባረክ ብቻ ተባረክ። ሁልጊዜም ለምታደርገው ሀቅ ዋጋውን ይክፈል። የኢትዮጵያ አምላክ እንግዲህ ባለበት ሁሉ ነገር ያሳካ፣ በወጣ ይተካ፣ ዘመን የተባረከ ይሁን እላለሁ። ዴቭ አመስግነው። ዴቭ ባንተ ስም ነው ይሄን ያደረገው እና ሰብሳቢ ነህ ዴቫችን። እኔ እንግዲህ አሁን በኋለኛው ላይ በተለይ ካገኘውን በኋላ ምንም ነገር እንዲነካ አልፈልግም። እንኳን አንተን የትኛውንም እህት ወንድሞችን
እኔን እንደ ሰው አክብረው የመጡት ወንድሞቼ ምንም ነገር እንዲነካቸው አልፈቅድም፣ አልፈልግም። ፈጣሪ የኢትዮጵያ አምላክ ደግሞ ብዙ ነገሮችን የሚያደርግ ነውና በእንደዚህ አይነት ስሜትም እያለ ነው ሐቅን ስለያዝንም በሐቅ በድፍረት የምናገረው የያዝነው ነገር ስለሆነና ተባረክልኝ። ሱሌማንም ዴቭም እዚህ ያላችሁት ወንድሞቼ ሁሉ አመስግኑልኝ። ዴቭና አመስግኑልኝ። በጣም አንዳንድ ሰዓት ነፃ የአየር ሰዓት ለጉባኤዎችና ለሀሳብ ሚዲያ ሰጠናል። ሱሌማን ኩራታችን ነው፣ ሚዲያ ሰጠናል። ተባረክልን ዴቭ። በቃ በጣም ባለፈውም ያው ሱሌማን ያ ነገር ሀሳቦች አሁን ላይ ያለው ሀሳብ ነው። ሰዎች ወደ ቀልባቸው ወደ ሊናቸው ወደ ክብራቸው እንዲመለሱ ለማድረግ ሀሳቦችን እዛ ጋር ከዴቭ ጋር ዴቭ የሰጠው ትልቅ ነገር ነው በሚል እስኪ ተነጋገሩና አሳውቁ ብለን ነበር። በጣም አመሰግናለሁ ዴቭዬ። ይህን ነገር ጆንም ጋር ተገናኝተን እንግዲህ ፕሮግራሞችን አጀስት አድርገን ከአንተም ጋር የሚመቸውን ነገር ከኢትዮጵያዊ ዓላማችን ጋር የሚሄደውን ነገር አብረን እናደርጋለን። ወደፊት ነው። ይሄ አብሮነታችን ይቀጥል። በእኛ ምክንያት ሰዎች እስከተስተካከሉ ድረስ ሰዎች ወደ ስኬት እስከመጡ ድረስ ማድረግ ያለብን ሁሉ እንድናደርግ ለሚሰሙት እህት ወንድሞች ሁሉ ጥሪው ማስተላለፍ እፈልጋለሁ ማለት ነው እና የእነዚህ ሰዎች መገንጠልን እንደ ስኬት የሚታይበት ወቅት ባለመሆኑ በተለይ ኤርትራውያንና ትግራውያን ያላችሁ ሰዎች እባካችሁ ወደ ቀልባችሁ ኑና ሰዎችን አስቁሙ። አንድ ዛሬ የሆነ ቦታ ላይ ሰሞት ለምንድን ነው ታዲያ ወያኔን የማያስቆሙት? ትግራዊ በጣም እንደዛ አይደለም ኢትዮጵያዊ ነው የሚል ጥሪ ነው ያኛው የሚያቀርበው። ያኛው ደግሞ አይ ተው እንደዚህ ብለህ አትበል እባክህ። ለምንድን ነው ጥቂት ሰዎች ናቸው 5-1 ቢጠረንፏቸውም እንዲህ አይነት ነገር ኦኬ መልካም በቃ በዛ በውስጥ እንደዋወልና አሳውቃለሁ። ኮር ዳዊት በጣም የማመሰግነው እንነጋገርና ከጆን ጋርም ቢሆን ያን ነገር አውርተን የሚበጀውን ያንተንም መርህ ይሄው እስከዚህ ድረስ እስክንመጣ ድረስ በድፍረት ያደረከንን በዚህና በዚህ ብንሄድ የሚለውን አቅጣጫ ሁሉ በውስጥ እናወራለን። ተባረክልን፣ ረጅም እድሜና ጤና እንመኝልሃለን። ኮር ዳዊት ምንም ነገር እንዲያገኝህ አንፈቅድም፣ አናደርግም። እንደዛ ስንት ክፉ ሰዎች እያሉለት አንተን ምንም ነገር እንዲያገኝህ አንፈቅድም። እግዚአብሔር በዛ መልኩ እንዲረዳ ነው የምንፈልገው። ቴንኪው ሳሮን። ስለዚህ በዛ ስሜት ላይ ህዝቡ ወደ ባለቤትነት ይምጣ ነው። አሁንም ንቃተ ህሊናው ሰው ወደ ራሱ መጥቶ ኑሮውን አሸንፎ ከዛም ባለፈ ለሌሎች መኖርን እንዳይለምድ እንዳይለማመድ ጦርነትን ብቻ እየደገሱ እነሱ በቆሙበት በ66ቱ ምናምን ላይ ዘመን ላይ ቁጭ ብለው ዛሬም በዛ ካረገጣችሁ የሚሉ ሰዎች አሉ። 66 ላይ ለቆመ ሰው፣ ኮምፒውተርን በወሬ ሲሰማ ለነበረ ሰው፣ ፕሮፌሰርነቱ ምኑም ባንዳ በመሆኑና ሀገሩና ራሱን ክብሩን ለሚሸጥ ሰው የተሰጠበት ሰው፣ የትኛውም ዩኒቨርሲቲ ላይ ዘረኝነትን ሊሰብኩ የሚችሉ ስማቸው ትልቅ ተግባራቸው ትንሽ የሆኑ ተቋማት ላይ እንደዛ ሲደረግ የነበረ ሰው ዛሬ ላይ ዶክተር አብይን ተረዱት፣ ዶክተር አብይን እንደውም ወደፊት ገፋ አድርጉት፣ ሞግቱት፣ ተከራከሩት ብሎ ማለት አይቻልም። ምክንያቱም አራባና ቆቦ ካልሲና ኮፍያ አይነት ነው ልዩነቱ። ኮምፒውተርን የሆነ ቤት ያክል ነበር፣ የሆነ ትልቅ ሰቀላ ትልቅ ቤት ያህል ነበር። ከዛ በኋላ እንደዚህ እየሆነ ነው የሄደው ተብሎ ዛሬ በኪስ የሚያዝ ሞባይል ሆኗል። እና በዚህ ዘመን ያንን ተማርኩ ብሎ በዛ ላይ ደግሞ ብዙ ሰው በማካበድ በመኮፈስ ተገልጋዩን የማያውቁ ሰዎችን በማጉላላት ራሱን የሚገልጥ የተማረ የተባለ ግን ሰዎችን ለመጨቆን ባለ በሌላ አቅሙ ሲሰራ የነበረን ሰው ዛሬ ላይ እስኪ ተወያይ፣ እስኪ ሀሳብ አምጣ ቢባል ኤክስፓየርድ አድርጌያለሁ እያለን ነው። እዚህ ላይ የምትሰሙ ሰዎች ካላችሁ የምክክር ኮሚሽኑን የሽግግር ፍትሁን ሳትገቡ የምትፈሩ ሰዎች ውርደታችሁንና ሞታችሁን ነው የምትመሰክሩት። የአእምሮ ድርቀት፣ የሰውነት ውድቀት፣ ማንኛውም ነገር ላይ የሌላችሁ ለምንም ነገር የማትበቁ ብኩን እንደሆናችሁ ነው እኔ የምታረጋግጡልኝ እንጂ ሳትገቡ የምትወስኑ ሰዎች። ምክንያቱም ብትገቡ መስማማት እንደሚኖር ታውቃላችሁ፣ ወይም መስማማት እንዳይኖር ነው የምትፈልጉት። ስለዚህ እናንተ አይደላችሁም እያዘዛችሁ ያላችሁ። ዕቃ ደግሞ ከሰው ጋር ቀርቦ አይወይ። የተሸጠ ዕቃ ያስቀመጡበትን የሚቀበል ሲጥሉት የሚጣል ሲያነሱት የሚነሳ ሰውነትን ያክል ታላቅ ክቡር ፍጡር ወደ ዕቃነት ተለውጦ የተቀመጠበትን ወንበር የሚሰብር የሚበላበትን ትሪ ማዕድ
የሚያበላሽ ብኩን ሰው አይደለም ማዕረግ ሊሰጠው ከምንም ነገር የሌለ መሆኑን በራሱ እየመሰከረ ነው እንጂ እኔ እናንተም ብሆን እገባለሁ እንደውም አቀጣጥላለሁ በጣም እምፈልገው ምን ሳላይስም ሰላም ደሪ ተባረኪ እናገራለሁ እሞግታለሁ ይሄን ጠይቄ ራሱ አልተቀበሉኝም ብዬ ነው መጮህ ከሆነ ማባዚያችሁ ለመጮህ ስትመጡ ጀስት የሆነ ነገር ሞክራችሁ አልሳካ ሲል ትመጣላችሁ እንጂ ገና ያላያችሁትን ነገር ራሱ እኮ ነው የጠየቃችሁ እናንተ ሄዳችሁ እኮ ሐሳብ አቅርባችሁ ይሄ በዚህ ሂድ ይሄ በዛ ሂድ ብላችሁ እናንተ የተቀመጣችሁበትን አቅጣጫ ሌሎች ይጋሩት ዘንድ መጠቆም ሲገባችሁ ጭራሽ እስኪንወያይ ለህዝባችንም ለሀገራችንም ይሄን ያህል ዘመናት ኦልሞስት ወደ 100 ዓመታት የሚሆን ሰጣ ገባ ላይ የተወጣጠረ እንደው ግማሹን እንኳን በነሱ 50 ዓመታት የሚሆነው ሰጣ ገባ የሚባል ሌሎች የኢትዮጵያ ጠላቶች የአፍሪካ ጠላቶች ስግብግቦች ባለጌዎች የተሰጣቸው ስልጣንና በረከት ዕውቀት ሁሉ ሀብት ሁሉ ለብልግና የሚጠቀሙ ሰዎች ነው ሰለጥኑበት የቆየ እኛ ኢትዮጵያውያን ለመገናኘት አብሮ ለመሆን የምንጣደፍ እንጂ እንዲህ ለመለያየት የምንቻኮል አልነበርንምና በዚህ ላይ አብረን እንምከር እንነጋገር የሚል ሐሳብ ሲመጣ እኔ ልቅደም እንግዲያውስ ይሄ በዚህ ይሁን እያላችሁ አቅጣጫ ለማሳየት ትለፋላችሁ ትሰራላችሁ እንጂ ጭራሽ ሳትገቡ የምትፈሩ ከሆነ ዕቃነታችሁን የሌላችሁ መሆኑን ራሳችሁን በራሳችሁ አጥፍታችሁ በሁሉም ነገር ላይ የምታፍሩ የምትሸማቀቁ ወራዶች መሆናችሁን ምስክር ከመስጠት ባለፈ ነጥብ አሁን ባለፈው ኦኤልኤፍ ነው ምናምን መግለጫ ሰጥቷል ብለውኛል በእንግሊዘኛ ነው የሰጠው ለምንድን ነው በእንግሊዘኛ የሰጠው አፋን ኦሮሞ የኢትዮጵያ ሁለተኛ ቋንቋ ሶስተኛ ቋንቋ ይሁን ወይም ከአማርኛ በተጨማሪ ቋንቋ ይሁን እየተባለ ባለበት ሁናቴ ላይ ሌላ እንግሊዘኛ ቋንቋ አለ ኢትዮጵያ ላይ ምን ማለት ነው ይሄ እኛ ምን ሰራው ለላኩን ነው እነሱ ደግሞ እንግሊዘኛ ብቻ ነው የሚሰሙት ወይም ያንን የጻፉት እነሱ ናቸው የኛን ስም ብቻ ወስደው ገንዘብ ስለሚከፍሉ ነው የኛን ስምም ይወሰዱት ምን ያህል ክፉ ብትሆኑ ነው ቢያንስ የትናንት ነው ወለጋ ላይ እኮ የሆነው ነገር አስደስትም እንደው ሰው የሆነ ሰው የትኛውን ቦታ ላይ ሰው ሲደሰት ደስ አይለውም ሰው ሲደሰት ደስ አይለውም እና አንዳንዶቹ ሴቶች ናቸው ምናምን አስገድደው ነው እንጂ መንግስት አስገድደው ነው እንጂ ውጭ ብትባይ አትወጭም ውጣ ብትባል አትወጣም እንዲህ ማለት አትችልም ምናምን ይባላል አስገድዶም እኮ ከሆነ አቅም አለው ማለት ነው መንግስት ምን ተው ማስገደድ ይችላል መንግስት አስገድዶም ካስወጣ አስገድዶም ካስተለፈ ባለፈው ወልዲያ ደሴ ደብረ ብርሃን እንደዚህ ከዛ ማን ነው ወረታ ደብረ ታቦር ገንዳ ውሃ ከተማ ምዕራብ ጎንደር ላይ የነበረውን ሰልፍ ሁሉ እንደዛ ስትሉ ነበር ወንድ የእናቱ ልጅ ወንድ ነው ጀግና ነው የኢትዮጵያ ልጆች ናቸው ጀግና ናቸው እንኳን አሰለፉ አስገደደም በለው አሰረም በለው እኮ ማሸነፍ ነው ምን ችግር አለው እና ውጣ ብሎ ካስወጣ ግባ ብሎ ካስገባህ እኮ ይገዛሃል ማለት ነው በቃ እንደውም የብልጽግና ስኬት ነው ይሄ ምስክርነቱ የዶክተር አብይና አጋሮቹ የብልጽግና ፓርቲ ስኬት ነው ተነስ ተሰለፍ ብሎ በዛ ልክ ቼኑ ስርዓተ መንግስቱ እስከ እያንዳንዱ ግለሰብ ድረስ ደርሶ ለሰልፍም ለድጋፍም ይሁን ለመቃወም ለየትኛውም ነገር ላይ ተነስ ብሎ ማስነሳት ከቻለ እዚህ ስኬት ነው እና ቲክቶክ ላይ የምትተከተኩ ያለ ቦታችሁ የገባችሁ በተለይ ሔዋን ሆናችሁ ሌላ ነገር ላይ ያላችሁ ሰዎች ተመለሱ ማስገደድም እኮ ጀግንነት ነው እስኪ አንቺ ባልሽን አስገድዱ እስኪ አንቺ አንደበትሽን አስገድደሽ ጥሩ ነገር እንዲናገር አድርገው እንደዛ የምትል ሰው እስኪ አንደበትን አስገድድና ካለበት የመቃብርነት ሙያ ወደ መልካም ነገር ቀይረው ራስ ወንድ ማለት እንደዛ ነው እና መንግስት ቢያስገድድና ቢረቅጥ እኮ ታውቁ ነበር ትዕግስት ነፃነት ሰላም ነው አሉን ያለውና መልካም ነገር አለመውደድ ነው በቀላሉ አታዩትም እሺ ዛጋ የምቃወመው ነገር ይሄ ነው ግን እኔ ምን እያልኩ ነው በሉና ራሳችሁን ጠይቁት ምን እያልኩ ነው ሚስቱ ወጪ ስትጠይቅህ የምትነጫነጭ ለጭብጨባና ለዋይታ በየሄድክበት ዙር የምትጋብዝ ተበድረህ ሰው የምትጋብዝ ሰው ሆነ አንተ ለሀገርና ለኃላፊነት አትሆንም እኮ
ሰውን እገልሃለሁ እያልክ እያስፈራራህ ልትመረጥ ትፈልጋለህ እንዴ? ገዳዮች ሲመረጡ የዛን ጊዜ ትመጣላችሁ። በቃ አሁን ግን አትፈለጉም። ኢትዮጵያ እንደዛ አይነት ሰው አያስፈልጋትም። አሁን የሚሰሩ እጆች ኢትዮጵያ ታምርት። ኢትዮጵያ የሚለው ስም እንዴት እንደ መጽሐፍ ቅዱስ እንደ ቅዱስ ቁርአን ቃል እንዴት እንደሚያስፈራራችሁ ታውቃላችሁ። ኢትዮጵያ አገራችን 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 እያለ ነበር መለስ የሚናገር። ትግራይ ትሁን፣ አዲስ አበባ ትሁን፣ ኤርትራ ትሁን፣ የት እንደሆነች አታወቅም ነበር። ሀገራችን ሀገራችን የሚል መግለጫ ላይ ነበር። ኢትዮጵያ የሚለው ሲመጣ ያንን የረከሰ የተወካዮች ምክር ቤት እንኳን ጅኒውን ያራገፈው ዶክተር አብይ በጻፈው የመጀመሪያው የሹመት ንግግር ነው። የባለ ሲመቱ ንግግር ግን እኛ ሰዎች ስንኖር ኢትዮጵያዊ ስንሞት ኢትዮጵያ እንሆናለን። ለዛም ነው በየቦታው ላይ ያለ ታሪክ ትንሽ ትንሽ ብታነቡ ወደዛ ራሱ እኮ ያልመጣ ነው። የሚጠልፉን የሚያደናግሩ የያዝናትን ቢሆን ለመቀማት ለማስጣል ከእጃችን ላይ ለማስወረር ስለሚለፉ ወደዛኛው ነገር አልመጣንም እንጂ እኮ ብዙ እናወራዋለን። በጣም ብዙ ምስጢር፣ ብዙ ምስጢራተ ሀገር፣ ምስጢራተ መንግስት፣ ምስጢራተ እኩልነት፣ አጠቃላይ ማንኛውም ነገር ላይ የምናወራቸው ብዙ ነገሮች አሉና ኢትዮጵያ ታምርት ሲባልም ለምን እንድትበልም ለምን እኔ በጣም የምቸኩለው የኢትዮጵያን ስኬት አረጋግጠን አሁን ወደ ቧ ስንጨርስ ኮሪደር ልማቶችን ስንጨርስ ከዛ ወለጋም ሆነ በልማት ወደ ኋላ ቀርተዋል የሚባሉ አካባቢዎች ላይ በትጋት ነው የሚሰራው። ነገ አማራ ክልል የሚሆን የትኛውም ቦታ ላይ በልማት በትኩረት ይሰራል። ያን ጊዜ መሻገራችን ሲታወቅ እነዚህ አሸባሪ እየመለመሉ በመካከል ሲያበጣብጡ የነበሩ ሰዎች አጎንብሰው መምጣታቸው አይቀርም። የዛን ጊዜ እናንተን ነው እየተረገጡ የሚመጡት። እናንተን የት እንደሚጥሏችሁ ነው ማየት የፈለኩት። እብዱ ሁሉ የሚናገሩ እንዳነው እንድነው እያሉ የሚናገሩ ሰዎች እንትን የሚሉትና በእንደነዚህ አይነት ብኩን ሰዎች፣ ተራ ለማኞች፣ ተራ ካዲ ገዳዮች፣ አስገዳዮች፣ ህሊናም ቀልብም ሁለመናቸው የተነጠቁ ሰዎች የሚፈነጩበት ፖለቲካ ውስጥ ገብታችሁ ዛሬም ላይ ላለመመለስ እንትን የምትታገሉ ሰዎች እኔ ይብላኝላችሁ እንጂ የኢትዮጵያን እውነትና ሀቅ እንደማታስቆሙት ብዙ ሰዎች ምስክሮች ናቸው። ብዙዎች አንዱ ሰው እኛንን እንደው ምናምን ይላል ሞጣ የሚባለው ሰውዬ እኛንን አሁን እንትን ምንለው እያለ በቃ ዶክተር አብይን እኛ ካልን ነው እንትን ምንለው እያለ እስኪ አንድ ሰውዬ ምንድነው የሚለው እዚህ እኔ አማራ ቢነፋነፍም ምን ቢልም እኛንን የምንነደው የሚል ሰውዬ ነው የሰውዬና ማንን ነው በዚህ ዘመን ታታላል ፎቶ እየለቀቀ ለተርኪስ ያደርገሽ ክላሽን ላይ ያገዘ በነጋስ እዚህ ጋር ነው እንዲህ አይነት ትግል አለው ያንተ መመን አስኪ እንደው ቢያንስ እነዚህ ሰዎች ታጋይ ምናምን ሆኖ መቅረባቸው ስለሚገርም ስለሚያሳዝን ነው። ይህንን ብለው የሚሉ ሰዎች ዛሬም ላይ ወደ ቀልባቸው መጣው ነገ ተነገ ወዲያ ለተደገሰላቸው የውደት ገንዘብን ማሰባሰብና ዘመንን መውሰድ እንዲጸጣቸው በማሰብ ነው። እንዲህ አይነት ሰዎች የሚጨምሩ አንተ ምናምን ነው ማንን ነው በዚህ ዘመን ታታላል ፎቶ እየለቀቀ ለተርኪስ ያደርገሽ ክላሽን ላይ ያገዘ በነጋስ እዚህ ጋር ነው እንዲህ አይነት ትግል አለው ያንተ መናኛ ሁሉ ሽሮ እያንተከተከ አፈንድዶ ብያል አንድ ጊዜ የውሃ እየጠጣ ልቀቅ ተብሎ በፍኙ ዘመነ ካሴ ለገንዘብ መሰብሰቢያ እኮ የደፈረሰው እንደዚህ አርጎ ለንደን ያለ እንደዚህ አርጎ ይጠጣል፣ እየጨለፈ ይጠጣል። ተመልከት፣ ጠመንጃውን በጀርባው ይዞ ይሄ ሁላችሁ ያቺ ፎቶ ይዞ መጡ እናረጋል። ተመልከት፣ እንደንቆሮ እንዳያስቆራ ሰበል ተመልከቱት፣ ይሄው የሚጠጣው ውሃ ተመልከቱት፣ ለኛ ሲል የተከፈለው ዋጋ አቤት 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 አቤት። ጎንደሬ ነኝ የመይሰው ዘራ እንደዚህ ነው የተባለ ክብር የላቸውም ሰዎች። ለምንድን ነው እንደዛ የሚናገሩ? ቢናገሩም አትደነገሩ። ማሰባሰቢያ ህዝባዊ መድረክ በአውሮፓ ፋሺስቱ የአብይ አህመድ አገዛዝ መንበረ ስልጣኑን ከተቆጣጠረበት ጊዜ ጀምሮ በአማራ ወገን
በወገናችን ላይ ተዘርዝረው ማያልቅ ግፍና በደልን ሲፈጽምበት ቆይተዋል። በተለይም ባለፈው 1 ዓመት ግልጽ የሆነ አሁን ይህንን እንደዚህ አይነት ዶክተር አብይ ከመጣ በኋላ የሆነ ግፍ እንደዚህ ብሎ ሲናገሩ እኔ በጣም ስለምናደድ ነው። አሁን ላይክ አድርጉ፣ ሼር፣ ሳብስክራይብ አድርጉ። ሳብስክራይብ ሳታደርጉ ጉባለችን ባታዩ እመክራለሁ። ለራሳችሁ ስትሉ አትምጡ። ሳብስክራይብ አድርጉ፣ አብረን አባሉን። ነገ ማንሳት የምትችሉትን ነገር ማድረግ ካልቻላችሁ እንዴት ነው ሌላ ዋጋ የምትከፍሉት? እየጨነቀው ምንም ነገር ሰው እንዲያደርግ አይፈቀድም። ደስ የሚላችሁ እንድታደርጉ ነው። ግን ሳብስክራይብ የሆነ ሼርም እሺ ይቅር፣ ማጋራት ነው። ላይክ ማድረግና ሳብስክራይብ ማድረግ ወይም ዲስላይክ አድርጉት። ሳብስክራይብ ማድረግ ግን ግዴታ ነው። ይሄን ማድረግ ካልተቻለ ነገ እስኪ ለሆነ ነገር ላይ አቋም ይዘን እንውጣ። እንዲህ ብለን በተናገር ነው ዛሬ ላይ እንዲህ ብለን አሽክላውን ስለሰበር ነው ክፉዎችን አገርን ነፃ ለማውጣት እነሱ ያደሩትን ክፉ ድር ስለሰባበርን እንዲህ ነው ብለን ብንል አሁን እዚህ ያለን ሰዎች በተለይ 3 ሰዎች አሁን አላችሁ። እዚህ ዴቭ አለ፣ ኮዳዊት፣ ሐሳብ ሜዳ፣ የጆን እና እዚህም የጉባላችን እነዚህ አሁን ያለን በአካል ስላለን ስለ ሶስታችን እናውራና እኛ የምናወራው እኮ ስለ ወያኔ ስለሆኑ ኢትዮጵያ ውስጥ ስለተፈጠሩት ብቻ አይደለም። እነሱን ስለላኩና አቅምም ስልጣንም አለን ብለው ከፈረጠሙ ገዳዮች፣ ባለጌዎች፣ ዓለም አቀፍ አሸባሪዎች ጋር ነው እየገጠምን ያለን። እኔ ኢትዮጵያ ውስጥ ያለው ሰዎችን አይደለም ፈራው ወይም ደግሞ እየገጠምኩ ያለሁት የማስተላለፈው መልእክት ኢትዮጵያ ውስጥ ያሉ ልጆች የእናንተ አጀንዳ አይደለም፣ ወደ ሰላም ኑ ነው የጋራ ትርጉማችን። ሌላው ሌላ ነው እና ስንገጥም ኢትዮጵያን ለነካ ሁሉ የሚገባውን ለመስጠት በድፍረት እስከሆነ ድረስ መሄድ እንጂ የሆነ ሲመች ብቻ አይነት አይደለም እቅዳችን። ስለ ሶስታችን አሁን ስላለን ብናወራ ብዬ እዚህ ላይ እነዚህ ለማይ ናቸው። በቃ ብር የሰጠ ሁሉ ወዳጃቸው ይሆናል። አሁን ይሄን የልመና ማስታወቂያ ነው። እነዚህን ከፊት አሰልፈው ግን ከጀርባ የሚነዳቸው የሚጋልባቸው ጎፈንድሚም ሆነ የሆነ እርዳታ ነገር ሲቋቋም በዛ ላይ ተልኮውን በፊት ለፊት ገንዘቡን ደግሞ በእንደዛ አይነት ፕሮግራም ላይ የሚሰጣቸው ሰዎች አሉ። ለዛም እኮ ነው ለምንድን ነው የዴቭ ሱፐር ቻት እና ሱፐር ስቲከር ላኩ አትላኩ ሌላ ጉዳይ ነው። ጭራሽ እንዳይቀበል ማድረግ፣ ቻናል እየተከታተልክ ማዝጋት። ስዩም ተሾመ ወንድማችን ስዩም ተሾመ ላይ ምንድነው ዛሬ የነበረው ፕሮግራም እንደውም ሞቷል ብለው እንትናሉ። ምኞታቸውንም ስራቸውንም በአደባባይ የሚጮሁ ርኩሶች ስንት ጊዜ የዩቲዩብ ቻናል እንደዘጉበት ከፌስቡክ ጭራሽ በቃ እንዳይጠቀም አድርገው የዘጉበትን የምታስታውሱት ነው። ትዊተር ላይ አለ ይመስለኛል አሁን ላይ ግን ስንት ጊዜ እየዘጉ እያስከፈተ እንደነበረ አንድ ተራ ግለሰብ ስዩም ተሾመ በዛ ልክ የሚያሰቃዩ ባለጌዎች መሆናቸው ነውና ስዩም ተሾመ ኮዳዊትም ሐሳብ ሜዳም እንደዚህ እያልን የምንላቸው ሰዎች ዋጋ የሚከፍሉት ለምን ብለው ነው? ዶክተር አብይ ምን ጎሎበት ነው? አንዱን ትዕዛዝ ብቻ ቢቀበል እሺ አይደል? አንድ ዲዛይን ብቻ ቢሰጥ እኮ ምንም ችግር የለም። ብራይት ፊውቸር በርታውን በጣም ነው በጣም ተባረክልኝ። ሁልጊዜም ለምታደርጊው ነገር በሙሉ ተባረኪ። በወጣ አካባቢ ያለው አመሰግናለሁ። እንደዚህ አይነት ሰዎች ላይ የምናደርገው ነገር ደግሞ በጣም ድፍረት ሰጥቶን ወደፊት እንድንመጣ ያደርገናል። በቆራጥነት እንድንሄድ እነከለ ማሉ እያን የምንሄድበትን አቅም ስለሚፈጥርልን እነዚህ ልጆችም ወደ ኋላ እንዳይሄዱ ከፊት ሆነ እንደዚህ እንድንላቸው እንፈልጋለን። በቃ እዚህ ላይ ቆራጥነት ያስፈልጋል። ዛሬም እነዛ ክፎች እኛ ፊት መወራት አለባቸው። በእውነት መከላከያ እንደዛ ከሆነ በኋላ እዚህ ጃዊሳ ላይ የተሰራውን ነገር ተውት። እሱ ሆን ተብሎ ያንን ህዝብን ለማጥፋት የተሰራ ከውስጥ የተፈጠሩ ልጆች በዛ መካከል ያደረጉት ነው። ስለዛ ብዙ ጊዜ አውርተናል። አሁን ምን አደረጉ? ያን ያህል ህዝብ አዋርደው ሲያበቁ ልመናን የመጡት አያፍሩም። ልክ ናቸው። ደግሞ አብሮ መክሮ ዘክሮ ሰነዶች ሩል ሬጉሌሽን የሚባሉ ህጎች፣ ደንቦች ምኖች ጸድቀው ማኒፌስቶ ነው ምናምን የሚባሉ ነገሮች እንኳን ቢሆኑ ጸድቀው አብረን ፈርም ተነቦ ሳይነበብ እንድሙ እንደ ቴሌና እንደ መብራት ኃይል ውሎች አሉ። ዝም ብድግ አድርጎ መፈረም ባንክ ላይ አካውንት እንትን ሲባል ጽሁፉም ብዙ ነው። እንደዚህ ሌላው የሶፍትዌሮች ምናምን የሚሸጡበት ቦታ ላይ ተስማማለህ አትስማማም ነው የሚለው። ስታዩ በጣም ብዙ ገጽ ነው። ብዙ ቀንም ቢነበብ ቋንቋም ሌላ ነው። ባንስማማ ደግሞ አንስማማም ብንለው እንትኑን አያስጠቅመንም። ለመቀማት ወደድንም ጠላንም መስማማት ነው ያለብንና ሶፍትዌሮች ላይ ያሉ አግሪመንቶችን የሚመስል አይነት ተስማማን ብለን
መርጠን እንኳን እንዴት እኛ ወደምንፈልገው ማስኬድና ማስቆም እንደምንችል እድሉን ማግኘት አለብን እንጂ ጭራሽ ባልሆነበት እውነት ላይ ገንዘብ ስትሰጡ ኦሬዲ እንዳጠፋችሁ ነው። ካጠፋችሁ ከቆረቆራችሁ ዛሬ ላይ ያለ መስጠት ነው። ሲጀመር ተሰባስቦና ምን ብሎ የወለዳችሁን እናት አባት የማትታዘዙ የተወለዳችሁባትን ምድር እከሌና እከሌ ብላችሁ የከፋፈላችሁ ቶዮታ ጃፓን የሰራው መኪና በብሔር በጎጥ ከፋፍላችሁ አንድ ነን ብላችሁ ስትነሱ መሳቂያ መሳለቂያ እንደሆናችሁ ሁሉ አለማሰባችሁ እሱን ዛሬም መድከማችሁ ትናንትና ላይ በዛና በዚህ ላይ ብላችሁ አገር ለማዋረድ የሰራችሁ ሰዎች ዛሬም ላይ ቢሆን ወደ ቀልባችሁ ወደ ልናችሁ መጣችሁ ደግሞ ለመስተካከል አለ መስራታችሁ ያሳፍራል። ከዚህ በላይ እኮ የሚያሳፍር ነገር የለም። ከዚህ በላይ የሚያሳፍር ነገር የለም። እስኪ ሰዎችን እንያቸው የሃይማኖት አባቶች ምን እንደሚናገርም ዛሬ እንደምናየው አንድነት ብለን አለቀስን ለፋን አንድነቱ እየተፈረከረከ እያየን ነው። ሁሉም አቂዳውን ይዞ ሁሉም አመለካከቱን ይዞ ለሰላም ሲል ለሀገር ለመንግስት ለህዝብ ሲባል በሰላም እንኖራለን መሰለን። ነገሩ የሚሳካ እንሆን አይመስልም። ግን እኔ አልተናገርኩም አላወጣሁትም። ጉዱን ሁላ ኢንሻአላህ በቴሌቪዥን የምገልጽበት ሰዓት ቀን ሌሊት ይደርሳል። ለሁላችሁም እገልጸዋለሁ። እንደው ዝም ብዬ እንዲሁ አፍኜው አልቀርም። ለአንድነት ብዬ ለሰላም ብዬ ለሀገር ብዬ ለህዝብ ብዬ ጨክኜ እየተቃጠልኩ እያለቀስኩ ሽዬ አፍኜ ይዤዋለሁ። ኢንሻአላህ አፈነደዋለሁ። አላህም ያፈነደዋል። አላሁ አክበር። አሁን እነዚህ ተቀዳሚ ሀጂ ሙፍቲ እድሪስ በጣም ትልቅ ሰው የተከበሩ ቅባት የቀቡ እስልምናና ክርስትና አንድ አድርገው ይሄዱ ናቸው። የእሳቸውም እኔ ለሀገር ብዬ ለሰላም ብዬ የማይቻለውንም ቢሆን ችያለሁ ነው ያሉት። አባት ማለት ይሄ ነው። ትልቅነት ማለት ይሄ ነው። መሪ ማለትም ይሄ ነው። ሰዎችን ሁሉ በስሜት እንዲሄዱ እንዲሳሳቱ ሳይሆን እስኪ እኔ ልቻለው ብለው እናት አባቶቻችሁን ውሰዱ። በጣም የሚያቃጥል ድስት ቢያነሱ እሳቱ እያቃጠላቸው ያንን ቦታው ያደርሱታል እንጂ መንገድ ላይ አይተውትም፣ አይጥሉትም። በሀገራችን ላይ ያለው ዛሬ አንድ ሰው ከጫወታ ትልቅ ሰው ነው እንደው ይሄ ትውልድ ለምንድን ነው እንደዚህ ክፉ የሆነው በእውነት እኔ ምንም ሊገባኝ አልቻለም የሚል አይነት ጨዋታ ላይ ስነድ አይ ቢያንስ እኛ በገጠር ላይ ባለንበት ጊዜ ሴቶችን በድለናል አለ። ምን አይነት ምናምን ዝራው እርሻ ልጅ ወልዳለች፣ ታጠባለች፣ ደግሞ ጉልጓሎ ትውላለች ወይም የሆነ እርሻ ቦታ ላይ ትሄዳለች። ከዛ መጣ ደግሞ የባሏን እግር ታጥባለች። ከዛም ተራ ነገሮች ሁሉ ሳይቀር እንደዚህ የሆነ ነገር እንኳን ብላ ከተናገረች ወይም አልሰራው ብላ ሁሉ ከቀረች ባሏ ሽመል አንስቶ ሁሉ ይደበድባታል አለ። አሁን ይሄ ምንድን ነገር አደረገኝ? ይህንና መሰል እውነቶች ናቸው ማለት ነው። አሁን ላለንበት የሆነ እንዳና እንዲህ የሚል ፈተና ውስጥ የከተቱን የዛ አይነት በደል ሁሉ ሊሆን ይችላል ወደሚል ሄድኩኝና እንዴት ትላላችሁ? እስኪ በራሳችሁ አናላይዝ አድርጉት፣ ተንትኑት። እስኪ እናት አባቶች የነበረበት ያንን መተሳሰብ እንደዚህ አንድ ሰው ላይ ስራን መጫን በእንደዛ አይነት መልኩ መሄድን በእውነት ይሄን አሁን ያለውን ግፍና እንደ አይነት የፉኝት ልጆች በመካከላችን በቅለው ስለ መጡበትን ነገር ክደው የመጡበትንም ለማፍረስ የሚተጉ የተረገሙ ልጆች የተፈጠሩት በእውነት በእንደነዚህ አይነት ነገር ነው ወይ ብዬ አልኩና እንደው እንዴት አያችሁት? እስኪ ቼክ አድርጉትና ሌላም ቀን አብረን የምናወራው ነው የሚሆነው። ብዙ ነገሮች አሉ። ብዙንም ታውቃላችሁ። በዛ የሚባል በዚህ ሀቃችንን ግን መተው የለብን። ለነዚህ ክፎች ሀገራችንን አሳልፈን አንሰጥም። መሆን ስለሌለበት መደረግ ስለማይችል እና በተለያየ ጊዜ አበበ በለው እና ሀብታማ እያለ ወደ 7 ነው 8 ሆነው ማኒፌስቶ አዘጋጅተው ለፋኖች ሰጥቷል። በዚህ ተመሩ መሪያችሁ እስክንድር ይሁን ብለው ሰጥቷል። ያ ኮፒ እኔ እጅ ገብቷል። ምን አገባውና ነው አበበ በለው ደግሞ ማን ነው ማኒፌስቶ አዘጋጅ ያለው?
ህይወታችን የቤተሰብ ህይወታችን መታየት አለበት። ሚስትን እያስለቀስክ ልጆችን እያስለቀስክ እየበተንክ መጣ ብትል አሞራ ይብላ። መጀመሪያ የህዝብ መሪ ሚስቱን የሚያስከብር ትዳሩን የሚያስከብር ልጆቹን የሚያስከብር የተመሰገነ የተመሰከረ መሆን አለበት። ልጅን እያስለቀስክ ሚስትን እያስለቀስክ ኮተታሙላ መጣ አማራ ማላገጫ ነው። ለከተማራ ገበያ ነው የለ። ስለዚህ እንዲህ አይነት ደፋር ሲወጣ እኔ አቁማለሁ። አማራ ጋውን ችግሩ ምንድን ነው? የአማራ አክቲቪስቶች የአማራ አክቲቪዝም ወኔ ያለው ይሄ በቃ እስከ መጨረሻው የሚያስኬድ የለም። ስራዬ ብሎ የሚሰራ የለም። 3-4 የሆነ ነገር ሲናገር ሲወርዱበት ጥፍትፍት አድርጎ ይደበቃል። እንደዛ አለም የዝሆን ቆዳ ስጠኝ ብለህ ገብተህ ነው የምትሟቸርበት። አንድ ሳሚ የሚባል እና አቶ ዘመዴ የሚለው ምንድን ነው? ቤተሰቡን የማይመራ ለሚወዳቸው ሰዎች በሐላል በህግ ቆሞ ዋጋ መክፈል የማይፈልግ ለዛም ዝግጁ ያልሆነ ሰው ወደዚህ ነገር መምጣት አይችልም፣ ለሌሎች መኖር አይችልም የሚለው እሱ ያድርገው ሌላ ጉዳይ ነው። ግን ይህንን መሰል ሁኔታ ላይ የተሰለፉ ሰዎች በሙሉ ይህንና ለራሴ ለሚሉት ሰው እንኳን ዋጋ መክፈል የማይችሉ ብኩኖች ስብስቦች እንደሆኑ ማረጋገጥ ይቻላል። እንኳንስ በየጫካው በየምናምኑ ከ180 ቆርጦ 20% ለሚላክለት ቅንጥብጣቢ እየለቃቀመ ለሚኖር ገዳይ ሽፍታ ይቅርና እንደማለት ነው። ሌላው እዛ ቦታ ላይ ዋጋ ከፍሎ ያንን ህዝብ ሊያሻግር የሚችል የሆነ ነገር አይደለም። ስድብ እኮ አፈርቶ ራሱንም ምንም አጠፋፍቶ የሚሄድ ነው የሚሉ መሰል ነገሮች አሉ። በጠቅላላው እኒህ እንደዚህ የሚረጡ ሰዎች የሚጫወቱበት መድረክ የሆነው ሳይመክር እየነዳ ሳይሸጥ ተመለሰ በሚል ስለሆነ ነውና ዞሮ ዋናው ርዕሳችን ላይ እናጠቃል። በመገንጠል የሚያበቃ ወይም ድል ማድረግ የሚችል የፖለቲካዊ መዋቅር የለም። መገንጠል፣ መገነጣጠል፣ መበጣጠስ ለመጥፋት ለመውደቅ የትም ቦታ ላይ ዘላለማዊ ባርነትን ውድቀትን ለማረጋገጥ እንጂ አሸናፊ ለመሆን የለም። ዩኒቲ ምንድነው? ዩኒቲ ኢዝ ስትሬንግዝ። ኢንህድግ ማህበር አንድነታችንን አንተው። ጀማ ክቡር ነው የሚለው በእስልምና ወይም በአረብኛው ጀማ አብሮ መሆን ትልቅ ተርፍ አለው። በኦርቶዶክሳዊ ቤተክርስቲያን ኢንህድግ ማህበርና አንድነታችንን አንተው፣ አንድነት ያሸንፍ ብዙሃን ይመውኡ ይላል። ብዙዎች በአንድ ሆነው ሲሄዱ ያሸንፋሉ የሚል እንትን አለውና ከዛ ዩኒቲ ኢዝ ስትሬንግዝ የሚል ኦኬ። ጋሽ ጌታነህ ሰላም ነው ወይ? እሱን ነገር ላይ ስለሆነ መበጣጠስን የሚሰብክ ሰው ራሱ የተበጣጠሰ እና እኛም በመበጣጠስ ትርጉም የለሽ ሆነን ለጠላቶቻችን መጫወቻ እንድንሆን የሚነገር ትርክት ድርጊት እንደሆነ ወደ መበታተን የሚሄድ አንዱን በአንዱ ላይ በጠላትነት ሊያስነሳ የሚችል እሳቤና አካሄድን በሙሉ ለእኛ ውድቀት የሚሆን መሆኑን አውቀን መቃወምና ማስቆም አለብን የሚል ጠቅላላ ትርጓሜ መስጠት እፈልጋለሁ። መገነጣጠል ለጠላት መጫወቻ መሆንን ስለሚያመጣ ምሳሌ በሀገራት ውሰዱ። ሱዳን፣ ደቡብ ሱዳን፣ ኢትዮጵያ፣ ኤርትራ፣ ጅቡቲ፣ አሁን ሶማሌላንድ፣ ዩክሬን፣ ኢስቶኒያ፣ ሩሲያን በዛ 15 ሀገራት የሆኑበትን ከዛ ዩክሬን እያደገች ነው ኦር እንደዚህ የትኛውም ሀገር ላይ ቸክ አድርጉ የምታስታውሱትን። ታይዋን ከቻይና ጋር ብትሄድ ምን ይጎልባታል? የምትፈልገውን ነገር ጠይቃ አይ ይህን አልቀበልም ስላለቻት ቻይና ታይዋን እምቢ አለች አይደለም የሚባለው። በቃ ቻይና እና ታይዋን አይገናኙም ጠላት ናችሁ ተብሎ እነሱ ሳይናገሩ ጠላት ነው የሚሆን። አሁንም ስለ ቅድም ስላወራ ናቸው ስለተለያዩ ይሄ ድንበር በተሰራው መዋቅር ላይ ስንሄድ ህዝቡ ሳይነጋገር እነዛ ቅሌታሞች ያንድ ክፉ እጅ ብዙ ጣት ሆነው የሚመጡ ገዳዮች፣ ባንዳዎች፣ ጽንፈኞች አሉ። ያንድ ክፉ ክንድ ብዙ ጣት ሆነው ይሄ አማራ፣ ይሄ ኦሮሞ፣ ይሄ ትግሬ፣ ይሄ ኤርትራ፣ ይሄ ምናምን ተብሎ ሁሉም የሚሰሩት ለዛ ክፉ ጥላት ነው። የዛ ክፉ ጥላት ጣቶች በራሳቸው ማዘዝ የማይችሉ ተላላኪ እርኩሶች ሆነው ይመጣሉ። ከዛ ሸኔ፣ ጃዊሳ ምናምን ፋኖ እንደዚህ ወያኔ እያለ ሻቢያ እያለ ይመጣል። ሁሉም ለማን ነው የሚሰሩ? ለዛ ክፉ እጅ ሆነው የሚሰሩበትን ነገር ማስቆም ነው። ምን ጥቅም አገኘን በመገንጠል? ኤርትራ ከኢትዮጵያ ጋር ብትሆን
የት ነበር የምትደርሰው? እሺ በየዓመቱ ለወደብ ኪራይ የምንከፍለውን ነገር ኤርትራ የምትወስደው ቢሆን ኤርትራ የት ነበር የምትደርሰው? መሰረተ ልማታቸው ፍቅራቸው በዚህ መካከል ከኢትዮጵያ ከኤርትራ ተብሎ በተለያየ ሀገራት ላይ በስደት ስንት ያለቁ ወንድሞችን ቆጥረናቸዋል። የሚደርሰውን የንብረት ውድመት ቼክ አድርገናል። ነገስ የሚደርሰውን አስበናል። ከ93,000 በላይ በ91-92 ላይ በነበረው ጦርነት ላይ ከኢትዮጵያ ብቻ ከ93,000 እስከ 100 ምናምን ሺህ ይደርሳል የተባለ ወጣት ኃይል በጦርነት አልቋል። በዛ ላይ የወደመው ንብረት ስንት ነው? ነገ ይህ አልበቃ ብሎ ጠላቶች ሻዕቢያ አልተላላከችንም ወያኔን እንገንጥል ብለው አሸባሪ የተባለውን ወያኔ ለመገንጠል ሞከሩ። ወያኔ ብትገነጠል በወልቃይት፣ በራያ፣ በአዳርቃይ፣ በደባርቅ፣ በጃናሞራ ጦርነት ትቀጥላለህ፣ ታልቃለህ። ከዛ አሰብ ከኤርትራ ጋር ትገጥማለህ፣ ከአፋር ጋር ትገጥማለህ፣ ከሁሉም ጋር ትናከሳለህ፣ ታልቃለህ። መገንጠል ለማለቅ መገንጠል ለመገነጣጠል ራስንም በጣጥሶ እንደ ወረቀት ለመጨረስና ለመጥፋት ካልሆነ በስተቀር ማሸነፍ የለም። ይልቁን አእምሮ ያለው ሰው ሂሳብን መስራት ነው። ደቡብ አፍሪካ፣ አውስትራሊያ ሄድከው፣ ቻይና፣ ኮሪያ፣ ሰሜን ኮሪያ ሄድከው፣ የትኛውም ዓለም ላይ ያለው የትኛውም ቦታ ላይ ያለው የኢትዮጵያ ልጆች እዛ ቦታ ላይ መሄድ ማክሰር ቢሆን ለምን ትሄዳለህ? ከኦሮሚያ ክልል አማራ ክልል ከአማራ ክልል እዛ የኖርክበትን ምድር ያንተ አይደለም ብሎ ጠላት የያዝከውን ከእጅ ላይ ሲያስጥልህ እሱን ጥለህ በመሮጥ ነው ወይ የምታመልጠው? አትገጥምም ወይ ማለት ያን ክፉ መንፈስ አትታገለውም ወይ? ቀላል እኮ ነው። ጦርነት አይፈልግም እኮ መከፋፈልን ማቆም። በዓለም ላይ የተፈጠረው ሁሉም ነገር ሁለት ነው። ሁለት ነው። ከዚህ ውጪ የሰው ልጆች በቅዠት ዓለም የፈጠሩት የቅዠት ህይወት ሰብዕናን ሰውነትን ለማፍረስ ለማዋረድ ለመግደል ለማጥፋት የተሰራ እንጂ እውነት አይደለም። ሰዎች በእብደታቸው የፈጠሩት ነው። ያበደ ከሚያሳብደን፣ የካደ ከሚያስክደን፣ የወደቀ ይዞ ከሚጥለን ለምንድን ነው እኛ ሰው ሆነን ማንቆመው? ሁለት ነው። ጨለማ ብርሃን፣ መልካም ነገር መጥፎ ነገር፣ ጤናና በሽታ ወይም በሽታና ጤንነት፣ ሰላምና ሁከት ወር ሽብር፣ ሴትና ወንድ የሚባሉ ሁለት ነገሮች ናቸው። ማግኘት ማጣት፣ መሞት መዳን የሚባሉ ሁለት ነገር ነው የተሰራው። አንድ ሀገር ላይ የሆነን ሰው ደርድረን የማይሆን ነገር ለማድረግ ከመሞከርና በዛም ከመጥፋት የተፈቀደውና የሚሆነውን በማድረግ ትልቅ መሆን ለምን አንችልም? ለምን እሱንስ አትኩረን አንሰራም? ሰው ሆነን ተፈጥረን በሰው ስልጣን በሰው መቃም ቆመን እዛ ነገር ላይ የሰውነት ዋጋ ለምን አናገኝም የሚለውን ስሜት እንዲቆጨን ነው ማሳሰብ የፈለኩት። ሁሉም ነገር ሁለት ነው። ከዚህ ውጭ ምንም ነገር የለም። ሰው ጥሩ ከሆነ ጥሩ በሉት፣ መጥፎ ከሆነ መጥፎ በሉት እንጂ ከዛ ውጭ በታትናለሁ ብላችሁ ራሳችሁ ከምትበታተኑ ሰው ሁኑ የሚል ነው። በመገነጣጠል ተገነጣጥሎ ማለቅ እንጂ ማሸነፍ የለም። ድል ያለው አብሮ ከመሆን በአንድነት በመቆም በመተጋገዝ በመረዳዳት በመዋደድ በመፋቀር አብሮ በመሆን ነው። እውነቱ ይሄ ነው። ይህን ይሽራለሁ ያለ ሰው ራሱ ይሻራል እንጂ ሐቁ አይቀየርም። ኢትዮጵያ ታበጽሕና በእግዚአብሔር። አብራችሁ የነበራችሁ ሰዎች በሙሉ ሰላማችሁ ብዝት ይበል። ሐቅ ያሸንፋል። በዚህ አትጠራጠሩ። ተባረኩልኝ። ሰላማችሁ ብዝት ይበል። ነገ በዚህ ተመሳሳይ ሰዓት እስከምንገናኝ ዴቭም ጆንም ሁላችሁም እዚህ ያላችሁ ሱሌማን ሁላችሁ ቤተሰቦች ተባረኩልኝ። ሰላማችሁ ብዝት ይበል። ሁሌም ሐቅ ያሸንፍ። ኢትዮጵያ ትቀጥል። እውነትን ለወደዱ አብረን እንቁም። ሰላማችሁ ብዝት ይበል። እዛም ይበል እዚህ አታስቡ። ለዛ እኛ ራሳችን ብቻ በመልካም እናቁም እላለሁ። ተባረኩ። ደህና ደሩ። አመሰግናችኋለሁ።